ትዝታ ዛራዳ የዛሬው ብሔራዊ ቲያትርን የቀድሞ የቀዳማዊ ኃይለ ሥላሴ ቲያትር ቤትን 70ኛ ዓመት ልደተ ሰሞን ምክንያት በማድረግ ዛሬም ባለፈው ሳምንት አቅርበነው የነበረውን ዝግጅት እንቀጥላለን። ለዝግጅታችን በጽሑፍም በድምጽም ዋቢ ለሆኑን በተለይም ለአቶ ኃይሉ ገብረ ማርያምና ለነፍሴር እምር ሙዚቀኛ መራዊ ስጦት በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ማዘጋጃ በነበርንበት ጊዜ ወደ 44 45 አካባቢ አዲስ አበባ ያሉ እንትሮች አምባሳደር እንትሮች ቤተሰቦቻቸውን ጠርተው በአዲስ ዓመት የራሳቸውን ባህል ያሳዩ ነበር። በዛ ጊዜ እኛ የባህል ተጫዋች ስለሌለን እኔ አንድ ያያሌው የሚባል ነበር እነዚህ ተወሰኑ ልጆች የሴት ቀሚስ ለብሰን አይወለ ለያን የራሳችን ባህል ለማቅረብ ሞክረናል። ከዛ በኋላ ብሔራዊ ቲያትር ማለት ከመጣቀረ ስላሴ ቲያትር ከመጣን በኋላ ከ51 53 ነው መሰለኝ የዘመን መለጫ ውድድር የተደረገው። በመጀመሪያው እንደ ሙዚቃ ውድድር ውስጥ ክሩኞች አንደኛ ሆኑ፣ ሁለተኛ እኛ ሆነናል። ከዛ በኋላ ነገሮች እየፋሙ መጡ። በተለይ የሚኒስቴር ክፍሎች ታውቃቸው እንደ በጣም በስነ ስርዓት የተያዙ ሆነ ማውጣት ዜማ የለም። በጣም በውዝዋዜው ተላለ በሁሉ ነገር ከፍተኛ እንቅስቃሴ ስለሚያደርጉ እኛ ደግሞ እነሱን ለመድረስ ጥረት እናደርግ ነበር። ህዝቡን በዛ የተነሳ በጣም ከፍተኛ ጉጉት ስለነበረው የሙዚቃ በዛ ጊዜ አድጎ ነበር። አሁን የምትሰማቸው ዜማዎች ሁሉ የጥላሁን ዜማዎች እናልሻኩም ነውታ ምን አሁን ያው ዜማዎች ሁሉ በዛ ጊዜ ወጡ ናቸው። ምን መጣ መሰለ እስከ ደርግ ድረስ እንደዚህ እየተፎካከርን ሄደናል። አንዱ ለማሸነፍ ነው። ይሄ የህዝብ ስሜት ነው። ውድድሩ ለአንድ ጊዜ ነው የተደረገው። የህዝብ ስሜት ውድድር አለው ራሱ። አንዳንዶቹም አንድ ክፍል ነው እንኳን ራሳቸው በክፍል ሚኒስቴር ክፍሎች ፎቅ ላይ የራሳቸውን ሰዎች ያስቀምጡና እንደ ኳስ ሴንትራል አለ ገና ስራው ሳይጀመር አዳራሹን በንጎት እንትን ነበር። ግን ያንን እውነተኛው የጥበብ እንትን ማሸነፍ አይችልም። እና በዛ ጊዜ እንደነ ጥላሁን እንደነ መሐመድ እንደነ ብዙነሽ እንደነ አለማየሁ እሸቴ ከኛም እንደነ ምንቆስናቸው ጠለላ ከበደ ይሄ መሳሰሉት ትልልቅ እንትሮች ይወጡበት ነው። እና ጥሩ ዘመን ነበር እዛ ሙዚቃ ጊዜ። ግን በኋላ ምን መጣ መሰለህ አብዮቱ ሲመጣ መዝናኛ 15% ብቻ የሚል ትእዛዝ መጣ። አስተቀረ ሌላው መዝሙር ሆነ። እንደ እውነቱ አንድ ሙዛዚ ነገር ፈልጋለሁ የራሳችን ሙዚቀኞች ተሰራ ነው ወንጀል 1944 ጀምረን ለውጥ እስከመጣ ድረስ የአምባሰልና ትዝታ የሚባል ሙዚቃ የቀናስ ስላሴ ቲያትር ኦርኬስትራን 5 ሳንቲም ደሞዛችን አነስተኛ ነች። ምንም አልነበረም ነው አሰል በየሰርጉ ቤት ልባችን የጠፋበት ሙዚቃ ነው። ሰው ይወደው ስለነበረ የባለስልጣኑ ሚስቶች ጉንጫችን እየተሳምኑ ምንጫወተው ኪስጋችን ውስጥ የሚሞላ የለም። እውነቴን ነው የምልህ። ያ በጣም አሰልችቶን ስለነበረ አብዮቱ ላይ አዳሪ ሙዚቃ አንጫወትም ብለን ራሳችን አስተር ነው አዳሪ ነው አልነው። ስም የሰጠነኛል ማንም ሳጣ ደርግ አልሰጠው። በመጨረሻ ላይ አንድ ሆነ ፈረንጅ ይመጣሉ ኢትዮጵያ ሊጎበኙ ወደ መጨረሻ ደርግ አካባቢ ሊወርቅ አካባቢ ብሔራዊ ቲያትር ዝግጅት በሚደረግበት ጊዜ አሁን ስማቸውን ልጠቅስም አልፈልገው ሰው ባለስልጣን ሌሎችም ሆነው እስቲ አምባሰልና ትዝታን ተጫወቱ አሉ። በዛ የባህል ጨዋታ አለ ተስፋ ያገሰሰ ነበር የዛ ጊዜ ስራ አስጋጁ። እነዚያ ሙዚቃዎች ተጫወትናቸው፣ ተቀባይነት አገኘ። ልክ ትርኢታችን ጨርሰን ስንወጣ ላይ ፎቅ ላይ ፏጆ መጫለ ተሰልፈው እያጨበጨቡ ተቀበሉ። ያ ሙዚቃ እንደገና ተፈታ። እኛው አሰር ነው እኛው ፈታ ነው እና እንዲህ ነገር ነውና ጉራ አይደለም አሜሪካ ተጫውቻለሁ። አዳራሽ ሙሉ ህዝብ ሲያለቅስ ነው እጅን ተንቀጥቅጧል። መጫወት አልቻልኩም። እንደዛ አይነት ሙዚቃ ነበር ወብዬ ተገለጹ። ኢትዮጵያ ውስጥ አይደለም ሙጭ እጅ መስራው ኋላ እና ሙዚቃ በዛ ዘመን በእውነቱ ከፍተኛ ደረጃ አድርጎ ነበር። የኛ ምን ሰራው ሙዚቃ ከፍተኛ ዓለም አቀፋዊ ደረጃ ያደረሰ ነበር። የፈለከው ሙዚቃ አይነት ማምቦ በለው ቻቻቻ በለው ምን ወቅቱ አሁን ሶባስ ዛሬ የሚያውቁ ሙዚቀኞች አሉ። እርግጥ ያሉት ልጆች ባላቸው ዘመናቸው ነውና
አደንቃለሁ፣ እደግፋለሁ። ግን ያኛውንም ወሮ የለባቸው የሙዚቃ ሮጅ የለውም። ስለዚህ ያለውን እንትን ብሎ መከተል ይጠቅም ይመስለኛል። ሙዚቃ ግን በዛ ዘመን በጣም አድጎ ነበር። አሁንም ደግሞ ወጣቱ የራሱን ደረጃ ይዞ እያሳደገው። ብሔራዊ ቲያትር ውስጥ 2 ኦርኬስትራ የሆነው ከመቼ ጀምሮ ነው? እሱ ሚስዮነርሲስ በአቶ ከበደ ጊዜ የሆኑ 40 ልጆች ነው ወንድሙ ቶላ እነዚህ ጥላይ ገብረ አሜሪካ ያለው ዳዊት ይፍሩ እነሱ አሉ በነሽመልስ እነምሳሰሉ ወደ 40 የሚሆኑ ልጆች መረጡና ሙዚቃ በከፍተኛ ዓለም አቀፋዊ የሆነ ደረጃ አሰልጥነው ለማውጣት እቅድ አወጡ። ንድፍ እኛ እኩል ይበለን በዛ ጊዜ በጉልበታችን እንደምንጠቀሙ ሙሉ የሆነ የሙዚቃ ትምህርቱ አይሰጠንም። እናነባለን፣ ጽፋለን፣ እንጫወታለን። ግን ሙሉ የሆነ አሬንጅመንት ለማድረግ እንደዛ ሆኖ መሰረታዊ የሆነ ዕውቀት ይዘው ከፍተኛ ሙዚቃ እድገት እንዲኖር ተመኙ። ያን አቶ ከበደ አስፈቀዱና ጀመሩት። ስም መጥቀስ የማልፈልገው አንድ ሰው ይመጣና እነዛ ልጆች አሰራለሁ ብሎ አቶ ከበደ ጋራ ይቀራረባሉ። ግማሾቹ ልጆች ተወዛዋዦች፣ ግማሾቹ መራዊ ዮሐንስ ለምሳሌ ሞሼ ዘፋኝ፣ ሌሎቹን ወንድሞ ሳክስፎን መድረክ ባንዴ ደግሞ ህዝቡ ህፃን ልጆች ይዞ ጭብጨባ ሲያገኙ ተበላሹ። እነሱም ተበተኑ። በኋላ በሻምበል ጊዜ የሃና ላይ የሚል ኦርኬስትራ ይቋቋም። እነዛ ተበትነው ሙዚቃ ተፈጠረ ሃና ላይ። በዛ ጊዜ አሁን እንትና ምናስ ይባላሉ የማስታወቂያ ሚኒስቴሩ ለምን ሃና ትላላችሁ? የባህሉን እዝራ፣ የትልቁን ኦርኬስትራ ያሬድ፣ እነዛን ደግሞ ሁለተኛዎቹን ኦርኬስትራ ዳዊት ብሎ በጨርቅ ላይ ተጽፎ አይተን እንደሆነ አንድ መጽሐፍ ላይ በዛ እንሰራ ነበር። ወዲያው ደግሞ አብዮቱ መጣና የውጭ ሙዚቃ በሚል ስም ያን ሁሉ አስቀሩት። አሁን እነዚህ ሁለተኛ ሙዚቀኞች 2 ኦርኬስትራ እዛ አያስፈልግም ብለው ሻምበል አጥናፉ ለሀገር ፍቅር መደቧቸው። ሁለተኞቹ ዳዊት ሄዱ። እዛ ከሄዱ በኋላ እዛ ደግሞ ስላልተስማማቸው እነሱ ራሳቸው የክበብ ሙዚቃ አጠኑና ለሁለት ተከፍለው አጭራጭር አይደለም 12 ሙዚቀኞች ነበሩ። ለሁለት ተከፍለው ሙዚቀኞቹ 2 ሳክስፎን አንድ ላይ 2 ትራምፔት አንድ ላይ ሆነው ተበተነው ራሳቸው አቋቋሙ። ይሄ ነው አሁንም ሁለተኛ ኦርኬስትራ የሚለው እስከ ቅርብ ድረስ ነበረ። እዚህ ሙዚቃ የሚባለው ነበረ። ግን የሪቀቅ ሙዚቃው ዝም ብሎ አለ። እኔ የውሸት ነው የምለው። ሪቀቅ ሲባል ሲምፎኒ ኦርኬስትራ መጫወት የሚችል ወይ ደግሞ በጥሩ ሁኔታ የተደራጀ መሆን ነበረበት። በፊት አልነበረም እንደዚህ በመጠኑ ነው። ግን እድገት ያለው አይደለም። የፖሊስ ኦርኬስትራ ደረጃ አራራራራራ የሲምፎኒ የሱማ የፖሊስ ደረጃ የነበረው ፈናንሳው እሱ የነሱ 35 ነበሩ። ወደ 10 ዓመት በላይ ሶልፌጅ አጥንተዋል። ፕሮፌሰሮች ናቸው ያሰልጠኗል። ጣሊያኖች 2 ጣሊያኖች እና ጽጌረዳ ያቋቋሙት እንትን ነው። ሙሉ ሆነ የሲምፎኒ እንትን 36 ልጆች ቫይለን ሙሉ ሆነ ሁሉ ነገር እንትን ያሉ በሶልፌጅ ያደጉ ልጆች ነበሩ። ከዛ በኋላ በጃኖ ጊዜ አንድ ጥቁር አሜሪካዊ መጣ፣ በርድ የሚባል። ይህ ጥቁር አሜሪካዊ የላከው ወደ ኢትዮጵያ ዩስኮ ነው እንዲያሰራው ወደ $7000 ይከፍለው ነበር። እና በጣም ትልቅ ሙዚቀኛ ነበረ። እሱ ብሔራዊ ቲያትር ውስጥ ቅርስ ላይ ቲያትር ውስጥ ከእንግሊዝ ጦር ሙዚቀኞች መረጠ፣ ከክርዘበኛ መረጠ፣ ከኛ ከፖሊስ መረጠና 60 ሰው አቋቋመ ሲምፎኒ ኦርኬስትራ። ቅዳሜ ከፈረንሳይ ኖታ ይመጣልን ነበር። የኔቦቶቨን ሁሉም ትልልቆቹ እነ ሞዛርት እነሱን እያጠናን እያደገ መጣና በመጨረሻ ጊዜ አለመግባባት ተፈጠረ። ሰውየውም ተነስቶ ሄደ ያበርድ። ከዛ በኋላ አቶ ጸጋዬ ደባልቄ እንደገና ፖሊስን ይዞ ከኛው ጋር ኦርኬስትራ ጋር ምናልባት መጽሔት ላይ እንትና አቅርቦታል። ይሄ ፈረንሳዩ ሰውዬ እዛ ፎቶግራፉ ልታዩት ያለ እሱ እንደገና ለማቋቋም ሞከረ ጸጋዬ ደባልቄ እና እኔ ወዳጀነህ ከኛው ውስጥ ሌሎቹም ደግሞ ከፖሊስ ከሁሉ ነገር ነው። ብሔራዊ ቲያትር አጠናና ጃኖ መታ ያሉ ተብሎ ቲያትር ነበረ ቅድሚያ። ቲያትሩ ካለቀ በኋላ እናንተ ይቀርባል ተብሎ ቲያትሩ አልቆ የኛ መድረክ ላይ ተዘጋጅተን እያለ ለዳማ ግርማቸው መጡና ጃኖ አሁን ለሌላ ጉዳይ ስለሚሄዱና ድካም ስለተሰማቸው አሁን ሙዚቃውን አያወጡም ሲል አሁን ነፍሱን ይማር አያሌው ታውቀው ይሆናል። የፖሊስ ሙዚቃ ኮሬና አያሌው የሚባለው አሁን ሞቷል። በእውነት እግዚአብሔር ምስክር ስቅስቅ ብሎ አለቀሰ። ከዛ በኋላ እሱም ከዛ ትቶ ተለውጦ አስመራ ሄደ። ከአስመራ መጥቶ ያ ሙዚቃ ትምህርት ቤት ገባ። እንደገና የፖሊስ ሙዚቃ አዛዥ ሆነ። ያ ኦርኬስትራ ተበተነ። ከተበተነ በኋላ ምን ይሆናል? 7 ልጆች ብቻ ቀሩ ከፖሊስ ውስጥ። እነዚህ 7 ሰዎች
እስቲ እኔ በጥንስስ እንላቋቁማቸውና ብሎ ተስፋዬ ገሰሰ 420 ብር ለእያንዳንዳቸው ደሞዝ ከመንግስት አስፈቀደ። እነዛ መተውኛ ጋር አንዳንድ ስራዎች መስራት ጀመሩ። በእነሱ ይዞ 60 ሰዎች ድረስ ለማቋቋም ነበር። አሁን በመጨረሻ ላይ እነዛ ሰዎች መተው ደሞዙ 2 አመት ተመለሰ። በጊዜው የነበረው ኃላፊ እነሱ አልለቅም አለ የፖሊሱን ሰውዬ። ያ ገንዘብ 2 አመት ስለተበቀ ተስፋዬ ጨፍልቄ ለደሞዝ ጭማሪ ስጠው ብሎ አስፈቀደ። በቃል ነው እንደምንሰማው። ያንን ገንዘብ ለኛም ተከፋፍለን ደርሶናል። ተስፋዬ ወንጀል ተብሎ ከብሔራዊ ቲያትር አስካጅነት የተባረረው ይህ ነው። የዚህ ሲምፎኒ ኦርኬስትራ ጦሱም ይሄ ነው አንዱ። ዘማች መዘምራን ደግሞ የሚባል ቡድን ነበር። ቲያትር ቤትም ዘመቻ ጣቢያ ነበር ማለት ነው ወይስ እንዴት ነው? የዘማች መዘምራን የተቋቋመበት ምክንያት አንድ ምክንያት አለው። እኛ በደርግ ጊዜ እነ መሬት ላራሹ፣ አብዮታዊትና ታገሩ እንዘምታለን የሚሉ ጥሩ መዝሙሮችን ሰራ ነበር። በጊዜው የነበረው እንትሮች ደግሞ ይህ ደግሞ የፓርቲ አባል ምንም አይደለም። አብዮቱን ለውጡን ስለምንፈልገው በዛ መልኩ በስም ይሰራ። በዚህ ጊዜ ዳንኤል አሁን ውጭ ሄዷል። የኢትዮጵያ መዝሙር የደረሰ ዳንኤል የሙዚቃ ርዕሰ መምህር ነበረ። የዘማች መዘምራኖች እንትሮች እንደተመለሱ ዘማሪዎች እንትሮች ዘማቾች ከነሱ 200 ሰዎች ተመረጡና እሱ ያሰራ ነበር እነዛን ሰዎች። ብሔራዊ ቲያትር ደግሞ 36 አርቲስቶችና ድምፃውያኖች ኳይር የሆነ ሙዚቃ ያሰሩ ነበር በሙሴነስ መሪነት እነዚህን ዜማዎች እና እነዛ 200 ዘማሪዎች ይዘው በሚሰሩበት ጊዜ የባህል ሚኒስቴር ባለስልጣኖችና ሌሎችም ባለስልጣኖች መጥተው ብሔራዊ ቲያትር ሁለታችንም ስንቀርብ መጀመሪያ እነሱ እና የዘመሩት መዝሙር እኛ ዩንሰን ዝም ብሎ ህብረ ዝማሬው ለምሳሌ መሬት ላራሹ እንደሆነ 200 ሰው መሬት ላራሹ ነው የሚለው ተቃራኒ ባህሪ የለው። ባህላዊ ሰርቪስ ግን በ36 ሰዎች በኳየር መልክ አዘጋጁት። ካዘጋጁ በኋላ እነዛ 200 ተማሪዎች አመጹ። ይሄን አንሰራ ማለት ጥበብ ማለት ነው። እግዚአብሔር ምስክር ነው ማለት ይሄን መስራ ከፈቀዳችሁ እንሰራ እንጂ እኛ በቱን አዘራም አሉ። በዛ ጊዜ እንትና ጌታቸው አብዲ የኪነ ጥበብ መምሪያ ኃላፊ ነበረ። ሙሴ ነርሲስን ጠርተው ከሊያንድ ስሙ መጥቀስ ማልፈልግ ሰው አለ ከሱ ጋር ነው ባኮ እነዚህ ልጆች ጥበብ መስራት ይፈልጋሉና አሰሩ ብለው ለማኗቸው የሆነ ገንዘብ ከፍላቸዋል። ከዛ በኋላ 200 ዘማች መዘምራን ይዘው አሁን ያልኩን መሬት ላራሹ ተነሳ ተራመድ እንደዚህ መሳሰሉ አይተቀረጹ አሉ ሰሩ እና ትልቅ ስራ ነው የተሰራው የዘማች መዘምራን። ከዛ ውስጥ የቀሩ ልጆች አሁን አንዳንዶቹ ብሔራዊ ቲያትር አርቲስት ሆነዋል። ቲያትር ማየታቸው የተወሰነ 4 ልጆች እንኳን አሁን ድረስ አንዱ ሞተዋል። እንደዚህ የተወሰኑ ልጆች ከዛው ተመልምለው ያ ቢበተንም በቲያትር ተሳትፎ እያደረጉ ነው። መጀመሪያ ተስፋዬ ተሰማ አክተርም አስተዳዳሪም ማንኛውንም ነገር ሁለገብ ሆኖ ሲሰራ የኖረ ሰው ነው። ለዚህም ጥንስሱ እሱ ነው ማለት የበላይ ካፒቴኑ ይሁኑ እንጂ እሳቸው ይሄን ያህል ዘልቀውም የኛም ባህልም ስለማያውቁ እሳቸው አርመን ናቸው። ድሮ ከንትን የመጡ ነው እነዚህ አርመን ልጆች ሰባ ልጆች ተብለው መጥተው በኃይለሥላሴ ጊዜ መጥተው የተበታተኑና እሳቸው ይሄን ስራ ሲያቋቁሙ አንድ የነበሩ ናቸው። የቅርብ ግን እሱ ነው ሁሉንም ነገር እሱ ትልቅ አስተዋጽኦ ብሔራዊ ቲያትር እስክንገባ ድረስ ጥናቶቹም ላይ እስኪያልቁ ድረስ እዚህም አቶ ከበደ ከመጡ በኋላ ነው ተወሄደው እሱም ባለው ኃላፊነት ፊት ሁሉ ነገር ሲያቀነባበርና ሲሰራ ስለነበረ ሌሎች የማያውቁ ባለሙያዎች መጥተው ከሱ በላይ ሆነው እንትን ሲሉ ያለው ነገር ብስጭትም ውስጥ ገብቶ ነው የተው እንዲሁ ተው በቃ እና እሱ ትልቅ አስተዋጽኦ አለው ለመሰረቱ። ሌሎቹ አሉ እንግዲህ እነ ተድላ ባዩም ብዙ ሰርቷል። ቴኖር ሳክስ በደንብ የሚጫወትና ከጌታቸው በፊት በሚገባ የሚጫወት ትልቅ ሰው በጣም ጎበዝ። ሌሎቹ እንግዲህ እንዲሁ ፓርቲሲፔት ያደረጉ እነ ስለሺ ገብረስላሴ ዘውዴ ያሉ ሌሎች ደግሞ እንግዲህ በወቅቱ በዛን ጊዜ አሁን ኋላ ያሉትን አብዛኛው መራዊ ያውቃቸዋል። እነዚህ ተፈራ አቡነ ወልድ መኮንን አበበ አውላቸው ነፍሱን ይማር አውላቸው ደጀኔ ትልቅ አርቲስት ትልቅ የተዋጣለት አቶ ተስፋዬ ሳህሉ ከመጀመሪያ ጀምሮ በእውነት ያለና
ሴትም ወንድም ሆኖ የሰራ አስናቀች ወርቁ፣ ተፈራ ቡነወልድ እነዚህ ሁሉ ብዙ አስተዋጽኦ ያደረጉ ሰዎች ናቸው። ይሄ በችግር ስሙንም ጭምር ችለው ይሄ አዝማሪ ምን የሚለውንም ነገር ተሸክሞ በእውነት ለዚህ ያደረሱ ሰዎች ናቸው። ቀላል አይደሉም። ፍቅሬ አየለ፣ እምሬ ለማ ፈይሳ አሉ ጥሩ ሰዎች በእውነት የሰሩ ግን ብዙ ዛሬ በህይወት የሉም። ቲያትሩ ሲመሰረት መጀመሪያው ዳዊትና ወሬውን የተጫወተው ትእዛዙ ኃይሉ በጣም ትልቅ አክተር ነበረ። ነጋይ ዘለቀ ኢየሱስ ነው የተጫወተው። እሱም በህይወት የለም። በጣም ከፍተኛ ነው። አሁን ቅድም አለየ ተናግሮታል። ፍቅሬ አየለ የመጀመሪያው የኢትዮጵያ የወንድ ዘፋኝ እሱ ነው። ዘመናዊ ዘፋኝ ሽምብራ ዱቤን ጫወተ ሽምብራ ዱቤ የሚለው አለ እንደዛ ስሙ ሙዚቃ አድርጎ ጫወተ የነበረው። ተናገሪ ገብተሽ ተናገሪ አገሩ ምኛል ንጉሱ ተፈሪ እያለ በሚዘፍንበት ጊዜ ጃንሆይ ሐምሌ 16 የስባላቸውን ሊያከሩ በመጡበት ጊዜ ማዘጋጃ ቤት መተው 12 ሰዓት ላይ እንትሩን ድግሱን ይጎበኙ ነበር። እኛ ደግሞ አችን ሙዚቃን ጫወታለን። እቴጌና እሳቸው መኮንን ነቀናቸው ሶስት ሰዎች ናቸው። ሌላ ሰው አይመጣም። መጀመሪያ መተው ድግሱን እንዴት እንደሰራ ያያሉ። በዛ ጊዜ ስንጫወት እቴጌን ጎተት ያደርጉና አዳምጠው ባንገታቸው አወጨብጫው ማለት ነው ሰጥቶ ነበር። ግን የሚያሳዝነው ይሄን የመሰለ አርቲስት አሁን ምሳሌ ሙናያን የሚጫወተው ደግሞ አንቸው በጮራ እነዚህ መሳሰሉ አልመጣም ቀረው። እነዚህ መሳሰሉ ዜማዎች በጣም ቆንጆ የሆነ ጠባይ ሸጋ የሆነ ሰው በጣም ይዋህ የነበረ ሰው አቋም ሁሉ ደስ የሚል ደግሞ የትልቅ ቤተሰብ ነው እንደሰማ ነው። እና ይህ ሰውዬ ዛሬ ማንም ማያውቀው ማንም መቃብሩ እንኳን የት እንዳለ ያው ትዝም አይለኝ ትልቅ እንትን የነበረው አሁን ይሄ ሙሽራዬን አሁን ብዙዎች ያጨማልቁታል። እኔ ማጨማለቅ ነው ማለት አንዳንዶቹ አዘፋፉ ልክ አይሉ ትክክለኛ ያሬዳዊ አዘፋፈን ይዘፍነው የነበረው እሱ ነው። ይህን ዜማ በጣም በህዝብ ዘንድ ጆሮ ያሳወቀውና አሁን የሁሉ ሙሽራ መዳሪያ የሆነው በሱ ድምጽ ነው። እና ከሱ ወጥሮችም ብዙ አርቲስቶች አሁን ጥሩ የሚጫወቱት አሉ፣ ግን አሁን እያበላሹት ነው። እና ፍቅሬ አየለ ትልቅ አርቲስት ነበረ፣ ጥሩ ቲያትር ተጫዋች ነበረ፣ ጥሩ ዘፋኝ ነበረ። እና የመጀመሪያው ወንድ ዘፋኝ እሱ ነው በአገራችን በዘመናዊ የነፍሴ ትዝታን ያጥንቴ ዳዲ ሙዚቃ ለለማ ገብረሕይወትም በባህል ደግሞ ለማ ገብረሕይወት በጣም ጥሩ አስተዋጽኦ ያደረገ ሰው ነው። ተስፋዬ አበበም ነበረ ከማዘጋጃ ቤት አብሮን ወደዚህ የመጣ ሰው ነው። ኋላ ነው ወደ ፖሊስ ሄዶ መጀመሪያኛ ጋር ነው ቲያትር የሚሰራ ነበር። እና ጥሩ ባለሙያዎች ነበሩ። እነዚህ ባለሙያዎች እኮ የማይገኙ ነበሩ። በድህነት ጭምር ነው እኮ እየተጎሳቆለ ኑሮ እየኖሩ ነበረ። ግን ዋጋቸው ለዛሬ ለወጡት በእውነቱ ወጣቶች ብዙ አሉ ዛሬ የተለያዩ ዘፋኞች። እነሱ ግን በእውነት ፈንጣቂዎች ነበሩ። ቀላል አልነበሩ። እንትኑንም ጫናውን ችለው ነው ይህን ሰባብረው ለነዚህ ያስረከቡት እንጂ በዛው ቢቀር ኖሮ ዛሬ እኛ ብዙ ወደ ኋላ እንቀር ነበር። በዚህ አንፃር በእውነት እንደና አስናቀች ወርቁ በጣም ትልቅ እነ አስካላ መንሸዋ በጣም ትልቅ አርቲስቶች፣ እነ አሰገደች ሀብቴ እነ ናታለም ተኖ ላይ በጣም ትልቅ አርቲስት የተጫወቱ እነ ጠለላ እነዚህ ሁሉ በጣም ኮንትሪቢዩት ያደረጉ ሰዎች ናቸው። ቀላል አይደል፣ ደልቷቸው አላለፉ፣ እንዲሁ በእንትን ያለፉ ሰዎች ናቸው። እና እነዚህ ሰዎች መታወስ አለባቸው። እኔ አይ ዶንት ኖ ይሄን ነገር እንትንም መኖር አለበት። አንድ ነገር ቀላል አይደለም እኮ እነዚህ ሰዎች በህይወት ያሉትም የሌሉትም ቢሆን እንደ ማስታወሻ ነገር የሚታወሱበት ነገር መፈጠር አለበት። እንዲሁ ቀርተው በሜዳ አይደለም። የነዚህ ሰዎች ፈለግ እኮ ነው ዛሬ አጥለቅልቆ ያለው። ይሄ ነው። ይሄ ባህል ሚኒስተርም ቢሆን ይሄን ጉዳይ ዝም ብሎ ማየት የለበትም።
ይሄ ማን ብሎ ታሪኩን ማምጣት እርግጥ በመሐከል ላይ ትልቁ ጅምበር አለ ትክክለኛውን ሰው ማግኘትም አለባቸው ማን ነው የሚለው ነገር በመሐል ገብቶ ብዙ እንትን የሚያወናብዱ ሰዎች አሉ ታሪኩንም ወደ ኋላ ላይ ያደርጉ ይሄ እውነተኛው ነገር ላይ ተደርሶ እነዚህ ሰዎች በህይወትም ያሉት በእውነት እንዴ ደስ ይላቸዋል እኮ እነዚህ አዲሶቹ አርቲስቶችም ቢሆኑ እነሱን እኮ ማየትና ወይ እነሱን ለማክበር መንገድ ቢያገኙ እኮ እንደ ትልቅ ነገር እንደሚያዋቸው አውቃለሁ አንድ አይነት ደም አላቸውና አንድ አይነት አስተሳሰብ አላቸውና ኔልሰን ናልባንዲያን ከፍተኛ ሚና የተጫወቱ ሰው ናቸው ኔልሰን ናልባንዲያን ብዙ ስራ የሰሩ ሰው ናቸው እና ኔልሰን ናልባንዲያን በእውነቱ አሁን በስድስት ወር ላይ የነበረውን የሙዚቃ መግቢያ ውስጥ የነበረው ትልልቅ ሙዚቃዎች የምስጋ ሙዚቃዎች ሁሉ የሰሩት እሳቸው ነበሩ እና በኢትዮጵያ ሙዚቃ ታሪክ ውስጥ ነው በበኩሌ ሙዚቀኛ ነኝ ያው እንግዲህ 50 አመት ሙዚቃ ተጫውቻለሁ ማለት አራየሁም በሳቸው ደረጃ እውነትም ሙዚቃ ማቀናበር የሚችል በኢትዮጵያ ውስጥ የለም እኔ ብቻ አይደለም የሙያ ጓደኞቼ ሊመሰክሩ ይችላሉ ይታዘቡኝ ይችላሉ ዛሬ የሰጣቸውን ቲያትር ወይንም የሙዚቃዊ ድራማ ስራ ቢባል ለምሳሌ ወንድም ያሪክ ይሆናል ፌስታክ ናይጄሪያ በተደረገው የሙዚቃ እንትን ትግላችን የሚለው ሙዚቃ በሳቸው ብርታት ነው ያ ሙዚቃ ውጤት አግኝቶ ሄዶ ዛሬ እንትን ተጀምሮ ቆሞ ነበር ሙያ ያለ የሚሉ ሰዎች በጊዜው ጀምረው አልቻሉም እሳቸው ግን ባጭር ጊዜ አንተ ሰራ በመልክት ተጠቅጠቅ አድርገው በማግስቱ ይዘውልን የሚመጡ ሰው ናቸው የፈለከው ሙዚቃ የፈረንጂም ይሁን ምንም ብቻ አንተ አንጎራጉሮ በቴፓቸው ቀርጸው በማግስቱ አዳብረው የሚያሳድጉ ሰው ናቸው እና እንደሳቸው ያለ ሙዚቃ ሰው አሁን ቲያትር ቤታችን የለው እኛም ቤት አይደለም በሌላው ቦታዎች ሁሉም ብዬ ነው የማስበው በ1983 ዓመተ ምህረት ደርግ ተወግዶ የኢህአዴግ ስልጣኑን ሲይዝ በመዲናዋ ያሉ ቲያትር ቤቶችና የሥነ ጥበብ ተቋማት ወደ አዲስ አበባ መስተዳድር ሲዛወሩ የኢትዮጵያ ብሔራዊ ቲያትር ግን በፌዴራል ቲያትር ቤትነት በባህል ሚኒስቴር ስር እንዲቆይ ተደረገ። በዚህም ወቅት የቲያትር ቤቱ ተጠሪነት ለመምሪያ መሆኑ ቀርቶ ለሚኒስትሩ እንዲሆን ተደርጓል። በማዕከል ይከናወን የነበረው የሙዚቃና የቲያትር ግምገማና መረጣም በራሱ በቲያትር ቤቱ እንዲከናወን የሰራተኞች ቅጥር ስንብትና እድገትም ሙሉ በሙሉ በቲያትር ቤቱ ተደርጓል። ፋይናንስም በተመለከተ ቲያትር ቤቱ በቀጥታ ከገንዘብ ሚኒስቴር በጀቱን እንዲያገኝ ተደርጓል። ለቲያትር ቤቱ የሚሰጠው በጀትም በየጊዜው እያደገ መጥቷል። የኢትዮጵያ ብሔራዊ ቲያትር ከሌሎች ቲያትር ቤቶች ጋር ሲተያይ አሁን ያለበት ሁኔታ እጅግ በጣም ጥሩ ነው። ቲያትር ቤቱ ዛሬ ከዚህ በፊት ከነበረው በተሻለ እንቅስቃሴ ላይ የሚገኝ ቢሆንም ወደፊትም በባህል ሚኒስቴር ስር መሆኑ እንዳለ ቢሆን እንኳን ጥናት ተደርጎ እንደ ቱሪዝም እና ሌሎች መስሪያ ቤቶች ሌሎች የኪነት ተቋሞችንም የሚያጠቃልልና በኪነ ጥበብ ጉዳዮች ላይ ብቻ የሚሰራ የኢትዮጵያ የሥነ ጥበባት ባለስልጣን የሚል ራሱን የቻለ ተቋም ቢቆምለትና በዛ ስር የሚተዳደር ቢሆን የተሻለ ይሆናል ብለን እናስባለን። ምነው ወረት ቀርቶ በእውነት ብንዋደድ ምን ውጤት ይሰጣል እንደ ንፋስ መንጎድ ፍቅር እንጂ ለሰው ጠብማ መስገዶ ሁሉ ሲቀር የለ እንደ ናዳ ወርዶ ፍቅር እንጂ ለሰው ጠብማ መስገዶ ሁሉ ሲቀር የለ እንደ ናዳ ወርዶ